ወንድና ሴት ዝሙት ቢሰሩ ማን ነው ጥፋተኛ? ከመጀመሪያው አስታውቀኝ። ለምሳሌ ሁለት ወንድና ሴት አብረው ተኙ። ወንድና ሴት ናቸው። ማን ነው ጥፋተኛው እዚህ ጋር? ሁለቱም ናቸው። ዝሙት የሰሩት ሁለቱም ናቸው። ሲቀጡ ሁለቱም መቀጣት አለባቸው የለባቸው? ሁለቱም እሷ ፈልጋ ካልሆነ ሁለቱም መቀጣት አለ። ፈልጋ ከሆነ ያለ አግባብ ከሆነ ፈልጋ ሁለቱም ፈላልገው ነው። ሁለቱም መቀጣት አለባቸው። አንቺውን ጥሩ ሰው ስለሆንሽ ሁለቱም መቀጣት አለባቸው ብለሻል። ጥሩ ሰው ነሽ። ለምሳሌ እሺ ዘሌዋውያን 21 ላይ የካህን ልጅ ራሷን በጉልምትና ብታረክስ ምንድነው አባቷን ታረክሷለች። እሺ የካህን ልጅ ራሷን በጉልምትና ብታረክስ አባቷን ታረክሷለች፣ በእሳት ትቃጠል ይላል። ጉልምትና ሲባል ዝሙት ነው። በዝሙት ውስጥ ወድቃ ብትገኝ በእሳት ተቃጥሏት ይላል። አደባባይ ላይ አውጥሳቸው። እሱስ ጀለስስ ቀበቶን አስሮ ነው ጠዋት የሚሄደው። ከመጀመሪያ አድርግልን። እሺ ዘሌዋውያን 21 ዘሌዋውያን 21 ስንት ነበረ? 9 ዘሌዋውያን 21 9 ዘሌዋውያን 21 ይሄው ከአንድ ጀምረሽ ከፈለግሽ የለም ወላሂ እሷ ናት የምትቃጠለው ጠዋት። ሁለቱ ፈታ ብለው ግን እሱ ጠዋት ወደ ስራ ነው የሚሄደው። እና እዚህ ጋር እኮ ለአምላካቸው ቅዱስ ሲሆኑ ዝሙት ቢሰሩ ወንድና ሴት ነው አብሮ የሚሰራውና እሷን ብቻ ማቃጠሉ ልክ ነው? እኔ አይመስለኝም። አንቺ ቅድም ምን ብለሽ ነበር? ሁለቱም ይቃጠሉ አልሽ። አንቺ እንደውም ፍትሃዊ ነሽ። ባይዞ የአንቺ እንደዛ ማለት በጣም ጥሩ ነው። የአንቺ እንደዛ ብሎ ማለት ጥሩ ነው። አንቺ ታስቢያለሽ፣ አእምሮ አለሽ። ሁለቱም መቀጣት አለባቸው። እግዚአብሔር ግን እሷን ብቻ አውጥታችሁ አቃጥሏት ነው የሚለው። ወንዱ ለምንድን ነው የማይጨምረው እዛ ውስጥ? ከፍ አድርጎልኝ ያው አንብቢ ወደታችን ወደ ላይም ብለሽ እና እሱ እኮ የለም ዝሙት የሰራችው ትቃጠል ነው እንጂ እሷ የሚል የለም። የካህን ልጅ ራሷን በጉልምትና ብታረክስ እሳት አባቷን ታረክሰዋለች፣ በእሳት ትቃጠል ይላል። ይሄ ወንዱ ነው ሴቷ ነው? ሴቷን ነው የሚለው። እና እዚህ ጋር እኮ ሴቷ ወንዷ አላለም። በእሳት ትቃጠል የሚለው ገለጻ ወንዱ ነው እንዴ የሚያመላክት? ስለ አንድ ሴት ነው እያወራ ያለው እንጂ ስለ ሁለት ጾታ አይደለም። እሱ ነው የምልሽ እኮ ስለሷ ነው የሚያወራው እንጂ ስለሱ አይደለም። እሱ ለምንድን ነው የማይቃጠለው በእሳት? ወደ ላይ አድርገው። ብቻዋን ብሳ እሺ፣ ግን ከወንድ ጋር ሰርታ እሱ እንዴት ነው ይሄ ነገር? በቃ ተይው እሺ። እንትን
ዩዘር መተው አለመተው ሳይሆን እዚህ ጋር ለምን ግራ እንደገባ አላውቅም። እና አንድ ሰው ከሰራ እኮ ስለ አንድ ካህን ልጅ ነው እንጂ የሚያወራው እኮ ስለሌላ አይደለም። እሱስ ለምን ነው የማይቃጠለው? እሺ ምን አሳዘነ? እሱ ስለ አሳሰበ፣ እሱ ስላልተከተለ ለምን ብቻ? አዎ እንዴ እሷን ዋናው ማን ነው? ዋናው እዚህ ድርጊት ውስጥ እንደውም እኮ ዋናው እሱ ነው። አሪፍ እኮ ነው፣ ጥሩ እኮ ነው። እሺ ለማንኛውም እሱን እንተው፣ መብታቸው ነው። አሳስቦኝ ነው እንጂ እንደ እሱ ጉድ ሰርቷት። እሱ ሲጀምር ወንድ ነው ጥፋተኛው። ይሄ ቀልዴን ነው። እሺ አንድ ጥያቄ ዝም ብዬ ላይ ብቻ ነው የምትቆሙት? እግዚአብሔር እንደዚያ ነገር እግዚአብሔር እኮ ትላንት ዛሬ የለውም። ሁሌ እግዚአብሔር ቀን ጊዜው አንድ ነው። የድሮ ታሪክ ነው የምትዩ ነገር አይደለም። ሁሌም ለእግዚአብሔር ዛሬ ነው። እሺ ሁሌም የሱ ቀን ነው፣ ግን ህግ አለ። በኦሪት ዘፍጥረት ላይ ህግ አለ፣ አዲስ ኪዳን ላይ፣ ብሉይ ኪዳን ላይ። አንቺ ድሮ ብትኖሪ አንቺ ልንገርሽ፣ አንቺ ወላሂ ድሮ ብትኖሪ እንደዚህ አታረጊም። እንደዚህ እኔ በጣም እርግጠኛ ነኝ። አንቺ ድሮ ብትሆኚ እንደዚህ አይነት ፍርድ ሴቶች ላይ ብቻ አሰጪ። ከቀጣሽ እኩል ነው የምትቀጪው እንጂ ሴቶችን ብቻ ነጥለሽ ወንዱ ላሰራት እንትን እና አንቺ ማታረጊው ነው እግዚአብሔር የሚያደርገው። እሺ እንግዲህ ርቀትን ጠብቅ። አረ ምንድነው የምታወሪው? ርቀትን ጠብቅ። አይ እግዚአብሔር ምናምን አንተ ባላ እንደዚህ አሽሙር እኮ አይደለም። አንቺ እንደዚህ አታረጊም ነው አሽሙር ምናምን ሳይሆን ኦሪት ዘፍጥረት ላይ ህጋቸው እንደዛ ነበረ። የሚተማመኑት ህግ ነበረ። ከእግዚአብሔር ጋር የሚነጋገሩት ህግ ነበረ። በኋላ ደግሞ እየተቀየረ ህጉ ምኑ መጣ። እግዚአብሔር እዛ ያን ያልነበረም እዚህ ያልነበረም ነበር። ሁሌም ይኖራል። ይህን ጥያቄ ብቻ ልጠይቅና ከዛ ሌላ ሰው አስገባለሁ እዚሁ ላይ ማለት ነው። አንድ ሰው ሴት ቢደፍር ደፈራት። ያው መድፈር ሰሞኑን በጣም በዝቷል። ሴቶች ይደፈራሉ፣ ይሰቃያሉ፣ ይገደላሉ ምናምን። አጀንዳው ሰምተሽም ሊሆን ይችላል። ሰሞኑ ሚዲያ ላይ ተሰማ የሚለውን ቻሌንጅ ማለት ነው። አንድ ሴቶችን የሚደፍር ሰው ምንድነው መሆነ? እሱም ይቀጣል፣ እሷም ትቀጣለች። እሷ ምን አጠፋች? እዚህ ጋር የሚደፍር የለም። አውቄዋ ላይ ያመጣኸውን ጥቅስ ላመጣልሽ ነው። አስገድዶ ደፈራት አገኘው ብሎ ሚል የለም። አስገድዶ ደፈራት የሚል የለም። ችግር የለው። መጽሐፉን አይደለም እኮ ነው የምልሽ። መጽሐፉን አይደለም። አንድ ሰውዬ እየሄደ ሰፈር ውስጥ የሆነች ልጅ ያገኛል። ከዛ አፏን ይዞ ይደፍራታል። ምንድነው የሰውዬ መሆን ያለበት? አሁን መጽሐፉ ላይ ጥቅሱን አሳየኝ። የምትሄድበትን አውቃለሁ። እንደዛ የሚል ደግሞ የለውም። እሺ ችግር የለውም። ዘዳግም 22 ዘዳግም 22 ቁጥር 28 አንድ ሰው ለሌላ ሰው ያልታጨችውን ልጃገረድ አግኝቶ በመውሰድ ሲደርስባት ቢያዝ ለልጃገረዲቱ አባት 50 ጥሬ ብር ይክፈል። እርሷ ለዚያ ሰው ሚስት ሆና ትኑር። አስገድዶ በመድፈር ከእርሷ ጋር ስለተኛ በሕይወቱ ዘመን ሁሉ ሊፈታት አይችልም ይላል። አንድ ሰው መንገድ ላይ የሆነችን ድንግል ነገር ያገኝና ሄዶ ይደፍራታል። ከዛ ሰውየውን መቅጣት ሲኖርባቸው 50 ብር አባቷ ጋር ይዞ ይመጣል። ይቺን ያዝበት። ከዛ ልጅቷን ውሰድ ይባላል። የደፈርካትን ይሄው ለልጃገረዲቱ አባት 50 ጥሬ ብር ይክፈል፣ እርሷም ለዚያ ሰው ሚስት ሆና ትኑር
አስገድዶ በመድፈር ከእርሷ ጋር ስለተኛ በህይወት ዘመን ሁሉ ሊፈታት አይችልም። ይዛሃት ሂድ ያንተ ናት ይባላል። ከዛ ማታም ይደፍራታል። ቤት ገብቶ ከፈለገ ጠዋትም ማታም ይጮህባታል። ይሄ ነገር ለተደፈረችዋ ልጅ ፍትህ ነው? ዩዘር አንተ ልጅህን ስትድር እንትን ይሰጥ የለ እንዴ? ምንም ማህር ጥሎሽ ሰጥቶ ነው። በዛ ጊዜ ምን ነው 50 ብር 50 ብር መሆኑና አሁን ጥሎሽ ስላለ 50 ብር መሆኑና ለመሆኑ እኮ አይደለም። እዚህ ጋር ይኸውልሽ ብሩ አነሳ ምናምን እኮ አይደለም። የብር ጉዳይ አይ ሁሌ 50 ብር እያላችሁ ዲያሮ ችግር የለውም። ድራማ ስለምሰሩ ነው። ኧረ ችግር የለውም። ምንድነው ለልጃገሪቱ ደፍሯታል። ልጅቷን ደፍሯታል። ለሌላ ያልታጨች ከሆነ እና ሚስቱ ሆና ከሱ ጋር ትዝለቅ ነው ያለው። እና ይኸውልሽ እኮ ያልታጨች ሴት ናት። ደፈራት ሄዱ አይደለ? ይሄ ሰውዬ መቀጣት አለበት። ልጅቷን መሸለም ነው ያለበት። ያኔ ልጃገረድ በዛን ዘመን ከተወሰደ ሌላ ሰው የማግባት እንትኑ የለም። ስለዚህ ይሄን ሰውዬ ህጓን ስለወሰደ እስከ መጨረሻ ድረስ ከሷ ጋር ለምንድን ነው እሷ ጋር የምትኖረው? ካሰቃያ ሰው ጋር አሰቃይቷት ተጫውቶባት በህይወቷ በነፍሷ። ይሄን ሰውዬ ሲጀመር እንዴት ነው እሷ የምታየው? ጠላቷ አድርጋ እኮ ነው የምታየው። ፍትህ ምናምን የሚባል ነገር የለም እዚህ ጋር። አንድ ነገር ልጠይቅ ነው፣ አንድ ነገር ልጠይቅ። ይሄ እንደው ደፍሮ አንቺ ቆይ ደፍሮ ያዋረደሽን ሰው ታገቢያለሽ? እሱ እግዚአብሔር ከመረጠልኝ ያገባዋለሁ። ከመረጠልኝ ደፋሪ የደፈረ ሰው የሚደፍር ሰው እኮ አይደለም። የሀገር መንግስት እኮ አይደለም አግቢ ያለኝ፣ ንጉሱ ነው አግቢ ያለኝ፣ አገባዋለሁ። ያንተ እኮ ህግ አለ እንዴ? አራስ ምስክር መርፌና ክር ብላችሁ አንዴ ቆይ፣ ይሄ ንጉስ ሳይሆን የእግዚአብሔር ህግ ነው እኮ የአንድ ሀገር ንጉስ አይደለም እንትን ያለኝ እግዚአብሔር ነው። ስለዚህ ለልጅቷ ፍትህ ከመስጠት ይልቅ 50 ብር ብቻ አምጣ ብሎት ይዛት ሂድ። እዛው የጀመርከውን ጨርስ። ብዙ ነው 50 ብር፣ ሚሊዮን ነው፣ ትሪሊየን ሊሆን ይችላል። በዛን ጊዜ 50 ብር ምን ነው 50 ብር በዛ። ብሩ በዛ በጣም ትሪሊየን ነው። የጀመርከውን ጨርስ። እንኳን ያኔ ባጼ ኃይለ ሥላሴን ብዙ ነው 50 ብር እንኳን ያኔ የብር መጠን አይደለም እዚህ ጋር የሚያሳስብ 50 ብር አወጣህ። እስካሁን አንተ የሚከነክናችሁ 50 ብር እንዴት 50 ብር እንዴት? ልጅቷ ህይወቷ አይደለም እኮ የልጅቷ ህይወት በብር አይታመንም። የልጅቷ ህይወት እዚህ ጋር እየተበላሸ ነው። ከደፋሪ ጋር ልትኖር ነው፣ እያሰቃያት ልትኖር ነው እንጂ ብሩ ገደል ይግባ። እዚህ ጋር ግን የእሷ ክብርስ በብር የሚታመን ነው አይደለም። ስለዚህ እግዚአብሔር አይጨነቅም። ለሰውየው ነው የሚጨነቀው፣ ለሰውየው ክብር እንጂ ለተደፈረችው አይደለም። ይሄ ነገር ፍትህ። እንደውም እግዚአብሔር ጥሎች ስጡና ልጅቷን ውሰድ አለ። ያንተ አላ ደግሞ 4 ምስክር አምጡ፣ መርፌና ክር አስገቡ እስኪሆኑ ምናምን ያንተ አላ 20 ብር ይጎላል። ይሄ አሁን 20 ብር ነው የሚጎለው። አይቻልም በዚህ ያንተ አላ እኮ ነገርኩ። 4 ምስክር አምጡ መርፌና ክር እስኪሆኑ እዩ። የኔ አምላክ ደግሞ አላህን ታዩና አንዴ አላህን ታዩና ስለሚሆን ነው ይሄ። እንደውም 4 ምስክሩም ፈዋሹ ይሄንን መልሺ ቅድሚያ እስቲ አነጻጽረው። አንተ አነጻጽረው። ብዙ ነገር ብዙ ነገር እኮ አይተናል። እግዚአብሔር ለሴቶች አይጨነቅም ጭራሽ። እንደውም ያስደፍራቸዋል። ታውቂያለሽ? እሱ 8 ሴቶችን አሳልፎ ያስደፍራቸዋል። ሴት ላይ የሚያጫወተው ያንተ አላ ነው። አነጻጽር። ይሄንን በክብር ሰጥተህ ሴቶችን በአደባባይ ሲያስደፍረሽ ላሳይሽ በማስረጃ
በማስረጃ ጥሎሽ ሰተህ ሂድ ውሰዳት ነው ያለው። ያንተ ደግሞ መርፌና ክርስቲያኑ አራት እሱ አንድ ነገር ነው። የቱ ይሻላል? እዚህ አንዴ ዩዘር የቱ ይሻላል እንዴ? 8 ሴት 10 ሴት እሱ ጋር እንሄዳለን። አንዴ 8 ሴቶችን በአንድ ቦታ ያስደፍራል እግዚአብሔር። ይሄ አምላክ ነው። እሺ ያንተ አላ ደግሞ 4 ምስክር አምጡ መርፌና ክር እስኪሆኑ ምናምን ገለመሌ ሆይ የቱ ይሻላል? የቱ ጋር? እሺ የቱ ጋር? እሺ አመጣለሁ ነበር ከዚህ እስከወጣ ይጠፋብኝ። ጥሩ መጣ አውሪ እስኪ መርፌና ክሩን አውጪው። ከዛ ሼኮች የሚባሉት አውጪው ልክ እኔ እንደማውቀው አወጣለሁ፣ ግን ከዚህ እስከወጣ ይጠፋብኛል። ስ መልሰህ ታስገባኛለህ። እሺ ንገሪኝ ቁጥሩ። ሌላ ትርፍ ስልክ የለኝማ። እኔ አለኝ ሲባል ሰምታ እኮ ነው ሲባል ሰምቼ አይደለም። እሺ ቁጥሩን ለምን ታፍርበታለህ? አየህ ለምን ቁጥሩን ስታውጪ ነው። ቁጥሩን ስታውጪ እስቲ እናውራ። ከዚህ እስከ እንትን ስል ደግሞ ይጠፋል። እንትን እኔ አትውጪ አንቺ እኔ ከፍታለሁ አንቺ በቃል ያለቆማ በቃ አቅምሽን አውቀሽ ይሄኛውን ስሚውን እስክታመጪ ድረስ ያንቺ አምላክ ሴቶችን እዛ እንሂድ። ዝም ብለህ ማስረጃ ብለህ አትለፍ። ታውቀዋለህ። ማስረጃ አምጪ። ቁጥሩን ለምን ማስረጃ ትላለህ? በቁርአንክ ቁጥሩን አምጪ። ሴጋው የምትይ ደግሞ አርፈሽ ተቀመጭ። ያንቺ ማሜ ነው ሴጋ። ስርዓት ያዢ። ካልሆነ ማይሆን ነገር ነው የምከፍተው። ዩዘር ማይሆን ነገር ከፍቼ ገርፍሻለሁ። በስርዓት ብታወሪ ይሻልሻል። ስርዓት አስይዛቸዋ ሴጋ ምናምን የምትለው አንዴ አንቺ ሴት ነሽ፣ እንደዚያን ነገር አታውሪ። ካልሆነ እዚህ ጋር የማይከፈት ፋይል ነው የምከፍተው። ምንም ክፈት። እኔ የማፍርበት መጽሐፍ ቅዱስ የለኝም፣ ግን አትሽሽ። አራት እንደዛ ነው ጀቴሬ አሁን አዳምጪ። በቃ ላሳይሽ አንቺ አምላክ ምን እንደሚሰራ። ድርሳነ መድኃኔዓለም ወገር ለመባጽ ሲሆን ኢየሱስ ከዚህ ሰውዬ ጋር ግብረ ሰዶም ሰርቷል። ወንድ ለወንድ አላስፈላጊ ንክኪ ሰርቷል። አላስፈላጊ ግንኙነት አድርጓል። ስርዓት ይኖር። እሱን የምናገኘው ገር ለመባጽ ሲሆን ገጽ 156 ላይ በዚያን ጊዜ ፍርሃትና መንቀጥቀጥ የያዘኝ እንደ ሰምን ቀለጥኩ። እንዲህም ሲል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ አለኝ። አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ከጣዕሙን ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳትቶኛልና። ለአንድ ሰዓትም በልብሴ ሁለት ወንዶች አብረው ተኝቶ ነው ባይዘ አንዱ ኢየሱስ አንዱ መባጽዮን ነው። ከኔ ላይ ሊነሳ በወደደ ጨርሶ አንደኛው ከኔ ላይ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ ልትሄድ ነውን አልኩ። አዳምጪ። ከዛ በኋላ ኢየሱስ መባጽዮን ላይ ይተፋበታል። ከዛ በኋላ ምራቅ ልሳለሁ ይላል። አንደኛው ከስር ተኝቶ አንደኛው ከላይ ምራቅ ልሳለሁ ብሎ ይናገራል። እሱ ብቻ ደግሞ አይደለም፣ አልፎ ደግሞ ጣት አንዱን ጣት ያስጠበዋል። ጣት አፍ ውስጥ እየከተተ ያስጠበዋል። ይህንን የምናገኘው ገጽ 164 ላይ ነው። ገጽ 164 ላይ በሶስቱ ስም አምነን ለሚያነበውና ልብ ብሎ ለሚሰማው አስረድተን እንናገራለን። የመድኃኔዓለም ፍቅሩ በመባጽዮን ላይ በበዛ ጊዜ የምህረት ቃል ኪዳንን ይሰጠው ዘንድ አውራ ጣቱን አጠበው እንዲህ አፍ ውስጥ ከቶ ያስጠበው ነበረ እና ይህንን ለወንድ ግንኙነት የሚያደርግ አካል ይዘሽ እንደው ባታወሪ ይሻልሻል። እንደዚያን ነገር እኛ ከፍተን ልክልክሽን ልናስገባሽ እንችላለን። ልክልክሽን ማለት ነው። ልክልክሽን እኛ በስርዓት ማውራት ነው የምንፈልገው። ግን ትንሽ ከመስመር የተነሳ ነገር ካወራሽ ግርፍ ነው የምትደረገው። የአዳሜ እያንዳንድሽ ማለት ነው። እያንዳንድሽ ምህረት አልባ ጭፍጭፍ ነው የምናደርጋችሁ። መጽሐፋችሁን ከፍተን
ስለዚህ በስርዓት ካወራችሁ በስርዓት ልናወራችሁ፣ ከጠገባችሁ ልናጠግባችሁ እዚህ ጋር እኛ በሁሉም ነገር ፈቃደኛና ዝግጁ ነን።